በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነ ቅዱስ አባ ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብጽ ምድር ውስጥ ምዕመናን ቴዎዶስዮስና ተብለው ተጠርተውበታል። ይህም የሆነ እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበሩ ሲመቱ አሳደዱት። በእርሱ ፋንታም አስቀድሞ በእስክንድርያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስ የሚባለውን አንድ ሰው ሾሙ። እርሱም ለአባ ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነው። ይህ አባት ወደ ገርማኖስ ሀገር ሄዶ 3 ወሮች ኖረ። በዚያም ወራት በግብጽ ሀገር ንቡረ እድ አባ ሳዊሮስ ነበረ። እርሱም በአባቶቻችን ሐዋርያት እንዲሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸው መከራ እያስታወሰ ያጽናናቸው ነበር። ከዚያም ተነስቶ መሊግ ወደሚባል ሀገር ሄደ። በዚያም 2 ዓመት ተቀመጠ። የእስክንድርያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው በእስክንድርያው መኮንን ላይ ተነሱበት። መኮንኑ ወደ መንበረ ሲመቱ መለሰው። አቃቅያኖስም አባረሩት። ይህም ነገር በንጉሥ ዩስጣቲያኖስ አምላክን በምትወድ በንግሥት ተኦድራ ዘንድ ተሰማ። ንግሥቲቱም አስቀድሞ እየተሾመው በሹመቱ ወንበር ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ አደረጉ። አስቀድሞ እየተሾመው አባ ቴዎዶስዮስን ነው ሲሉም ጻፉ። ያን ጊዜ አቃቅያኖስ በሕዝቡ ፊት ቆሞ ክፉዎች ሰዎች ስለ አስገደዱኝ ይህ ስራ ለመስራት ሕግን ተላልፌአለሁ አለ። ከዚህም በኋላ አቃቅያኖስን ከውግዘቱ ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቅያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው፣ ሃይማኖቱን ሊያጠፋ። ንጉሥ ግን በክፎች ሃይማኖት ሊቀ ጳጳሳት አባ ቴዎዶስዮስን ከእርሱ ጋር የሚስማማ መስሎት በእስክንድርያ ወዳለው መኳንንቶቹ እንዲህ ብሎ ጻፈ። ሊቀ ጳጳስ አባ ቴዎዶስዮስ በሃይማኖት ከእኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድርያ ከተማ ገዢ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችን ብትሰግድልኝ የዓለም መንግስታት ክብራቸውን ሁሉ እሰጥሃለሁ አለው። ያን ጊዜም ይህ አባ ቴዎዶስዮስን ተነስቶ ከእስክንድርያ ወጣ። ወደ ላይኛው ግብጽም ሄዶ በዚያ ሕዝቡን እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀኖች ኖረ። ንጉሥም አባ ቴዎዶስዮስን ከእስክንድርያ ከተማ እንደወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንዲህም አለው፣ እኔ ከአንተ ጋር ልነጋገር ከአንተም ልባረክ እንድትመክረኝም እሻለሁ። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ሕዝቡ ሁሉ ሰራዊቱንም ተቀበሉት። በከፍተኛ ወንበር ላይ አስቀመጡት። እርሱ በእርሳቸውም ስለ ሃይማኖት ተከራከሩ። ንጉሥም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባ ቴዎዶስዮስም ከቅዱሳት መጻሕፍት በመጥቀስ ይረታ ነበር። ከእርሱ ጋር ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብጽ አሳደደው። በእርሱም ፋንታ ጳውሎስ የሚለውን ሰው ሾመው። ጳውሎስም ወደ እስክንድርያ ከተማ በመጣ ጊዜ ሕዝቡ አልተቀበሉትም። ዓመት ሙሉም ኖረ። በእጁም ማንንም ቁርባን አልተቀበለም። ንጉሥም ይህ በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምዕመናንም ከእስክንድርያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተክርስቲያን፣ ወደ ቆዝሞስና ድሚያኖስ ቤተክርስቲያን ይሄዱ ነበር። ካህናቱም በዚያ እየቀደሱ ያቀርቧቸው ነበር። የሀገር ልጆችም የክርስትና ጥምቀትን ያጠምቃቸው ነበር። ንጉሥም ይህ በሰማ ጊዜ አብያተ ክርስቲያናት እንዲከፈትላቸው አዘዘ። አባ ቴዎዶስዮስም ሰምቶ ንጉሥ እንዳያሰታቸው
ፈራ። ማጽናኛ ቃልን የተሞላች መልእክትም ጽፎ በቀናች ሃይማኖት እያበረታታቸው ወደ ምዕመናን ላካት። እንዲህም አላቸው፣ ለዚያ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመን 32 ነበረ። ይህም በእስክንድርያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳትን ደርሰዋል። ምዕመናንም በያዕቆብ ዘመን የያዕቆባውያን እንደተባሉ በስሙ ቴዎዶስዮሳውያን እየተባሉ ሲጠሩ ኖሩ። መልካም ጉዞውን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የባስልዮስና የቢፋሞን የባሊዲስና የኮቶሎስ የአርዳሚስም መታሰባቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠበውን በአፈት ጋር መላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ እስመ ዘአከ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል ወስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልዪ ምሕረት ወንታነ አፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይስረን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 29 በዚች ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታው ቸርነቱ ከእኛ ጋር ይኖር ለዘላለሙ አሜን። ዳግመኛ በዚች ቀን ከቆና ገዳም 7 መስተጋድላን የሰማዕታት ሆኑ። እሊህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስና አባ ውሰይ ናቸው። የእግዚአብሔር መልአክ ተገልጾ እንዲህ ብሎ አዘዛቸው፣ ክብር ይግባውና የጌታችን ኢየሱስ ክርስቶስም ግለጡ። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብም አገኙ። በመርከቧም ውስጥ 5ቱ መስተጋድላን አገኘዋቸውና ከእነርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እርሱም ቆና ከሚባል ሀገር እንደሆነ አስረዳው። መኮንኑም ያስረዋቸው ዘንድ አዘዘ። ከዚህም በኋላ ደግሞ ከእስር ቤት አውጥቶ ጽኑ ስቃይ ያሰቃይዋቸው ዘንድ ደግሞ በአንገታቸው ከባድ ድንጋዮቹ አንጠልጥለው እንዲያስሯቸው አዘዘ። ጌታችን ኢየሱስ ክርስቶስን በወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸው፣ ቃል ኪዳንን ገባላቸው። ከዚህም በኋላ ንጉሥ ወደ እስክንድርያ ከተማ ላካቸው። በዚያም ጽኑ ስቃይ አሰቃያቸው። ከዚያም በኋላ ዝፍትና ድኝ በተሞሉ ከ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዱም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችን ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ይህም ድንቅ ስራ አይተው ብዙ ሰዎች 160 ሰዎች በጌታችን አምነው በሰማዕትነት ሞቱ። ከዚህም በኋላ አስጨናቂ የሆነ ስቃይ ያሰቃያቸው። ወደ እነርሱ አጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥቶ እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑ አይቶ እጅግ ተቆጣ። እግሮቻቸውንም እንዲቆርጥ አዘዘ። የቅዱስ ቀሲስ አብሲድና ግን ራሱን በሰይፍ ቆረጡትና ምስክርነቱ ፈጸመ። እንዲህ ደግሞ ኢልያ 5ቱም ራሶቻቸውን ቆርጠው ቅዱስ ካርሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነት አክሊል በመንግሥተ ሰማያት ተቀዳጁ። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ ሰማዕታት በጸሎታቸው ይማረን፣ በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ደግሞ ቅዱሳን አባ ሆርና አባ ቡሴና እናታቸው ይድራ ከእስክንድርያ ከአንጾኪያ ንጉሥ ሰራዊት ውስጥ የሆኑ አባ
ሆርሳም በሰማዕትነት ሞቱ። እሊህም ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑ አባ ቡሴ ይዘው ቀኝ እጁንም አስረው በከተማዎቹ ሁሉ በበሬዎቹ እንዲጎትቱት አዘዘ። ከዚህም በኋላ የተዘረጉ ብረቶችን በእሳት አግለው በስጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ግንጦቹና እባቦቹ ወደ ተከማቹበት ውስጥ ጣሉት። እርሱ ግን ከቶ አልቀረቡትም። ከዚህም በኋላ በብረት በትሮች ይደበድቡት ጀመረ። እርሱ ጌታችን ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይ አድነኝ ብሎ ጮኸ። ጌታችን አጸናው፣ እንደ ቀድሞው ያለ ምንም ጉዳት ጤነኛ አድርጎ አስነሳው። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋችው። በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱንም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰው ያላት። እርሷ ግን አልፈራችም፣ ትእዛዙንም አልሰማችም። የብረት በትሮችም አግለው በጎድኖቿ ውስጥ እንዲያደርጉ አዘዘ። ይህም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙንም መከራ እንድትቀበል ያደረገ እግዚአብሔር አመሰገነችው። ከዚህም በኋላ ነፍሷ ሰጠች፣ የሰማዕትነት አክሊል ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመ የነዳድ ቅመም ጋራ በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔር ያመሰግነው ያለ ሕማም ሆኖ እግዚአብሔር ያመሰግን ነበር። እኒህም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም። ንጉሥ ግን ተቆጣ። በእጁንም ጦር እንደያዘ ወደ ብረት ምጣዱ ሂዶ ቅዱስ ሆርን ወጋው፣ ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ቡሴ ብዙ ስቃይ ካሰቃይ በኋላ ራሱን በሰይፍ ቆረጡት። ሁሉም በሰማዕትነት አረፉ። የሰማዕትነት አክሊልም ተቀዳጁት። ለእግዚአብሔር ምስጋና ይሁን። እኛንም በለዚህ ሰማዕታት ጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ይኖር አሜን። ዳግመኛ በዚች ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሣጽ አደገ። የቤተ ክርስቲያንም መጻሕፍት እየተማረ ደግሞ ቀስተ ማፈነጠርና ፈረስ ግልቢያን ተማረ። ኃይል ያለውንም ብርቱ ሰው ሆነ። ከታናሽነቱ ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡን ለድሆችና ለችግረኞች ይመጸውት ነበር። አብያተ ክርስቲያናትም እጅ መንሻ ከመያዝ ጋራ ይጎበኝ ነበር። በጸሎትና በጾም ይጋደል ነበረ። ከአንዲት ሴት በቀር አላገባም። በምንም ላይ አመፅና ግፍ ከቶ አልሰራም። ወደ ኢየሩሳሌም ለመሄድ በአሰበ ጊዜ አባ ማርቆስ አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍልህ አይደለም አለው። ከዚህም በኋላ ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲያ ተከፍሎ ተሻገረ። በቀበሩትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከ ዛሬም አለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ነው። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔር በመፍራትና በቀን ፍርድ ጠበቀ። እርሱም ከመወደዳቸው የተነሳ ሚስት እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ከቅድስት ድንግል ማርያም ምስል ፊት ቆሞ ጸለየ። እመቤቴ ሆይ ለአንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደ ሚሄድበት ምረኝ አላት። እርሷም ወደ ቶርማቅ ተራራ ሂድ፣ እግዚአብሔር ከአንተ ጋር ይኖር አለችው። ከዚህም በኋላ በሌሊት ወጥቶ ሄደ። ወደ ባህር ወደብም በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋራም እየተጋደለ በውስጡ 60 ዓመት ኖረ። ባረፈ ጊዜም መላእክት በክብር ቀበሩ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግስት ወደ አባቶች መቃብር፣ ዳግመኛ በንጉሥ ልብነ ድንግል ዘመነ ባረፈ በ40 ዓመቱ ፈለሰ። አባቶች ነገስታት ወደ ተቀበሩበት ወደ አትሮንስ ማርያም አፍልሰው እንዲወስዱት ንጉሥ አዝዞ ነበርና ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠበ በአፈ ትካይ አምላክ ይታረምልኝ አሜን።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በይናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ በረከት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሣህሉ ወጸልዪ ምሕረት በእንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረየነ ኃጣውእ ለዓለመ ዓለም ለዘላለሙ አሜን።